የሮሜ መልእክትን እስከ ምዕራፍ 2 ያለውን አጥንተን ጨርሰናል። በምዕራፍ 1 ላይ ጨርሶኑ አሕዛብ አረማውያን የሆኑ ሰዎች ኃጢአተኞች ስለሆኑ በኃጢአተኝነትና በአመጻቸው ምክንያት የእግዚአብሔር ፍርድ እንደሚገባቸው፣ ሁለተኛ ደግሞ ምዕራፍ 2 ውስጥ እነሱ የሚያደርጉትን አይቶ እየፈረደ ራሱ ግን ከዛ ያልራቀ ፈራጅ ሰው በሕሊናው መልካምና ክፉን የሚለይ በአንዳንድ ነገር ላይ መልካምነት ያለው የሚመስል እርሱም ከእግዚአብሔር ፍርድ በታች መሆኑን ተመልክተናል እስከ ቁጥር 16። ከቁጥር 17 በኋላ ደግሞ ከሕግ በታች ያለው አይሁዳዊ ምንም ሕግ ቢኖረው፣ ምንም አይሁዳዊ ቢባል፣ ምንም እግዚአብሔርን አውቃለሁ ቢል እርሱም ሕጉን ባለመፈጸሙ ከእግዚአብሔር ፍርድ በታች መሆኑን ማየት ችለናል። ስለዚህ ሦስቱም አይነት ሰዎች ኃጢአተኞች ናቸው። ሦስቱም አይነት ሰዎች ከእግዚአብሔር ፍርድ በታች ናቸው። ለዚያ ለሰሩት ኃጢአት የሚያመካኙት የላቸውም ነው። በቃ ሲጠቀለል ይሄ ነው። አይሁዳዊ የተባለውን ሰው በተመለከተ ሊነሱ የሚችሉ ጥያቄዎች ይኖራሉ እና በዛሬው ንባብ ውስጥ ሦስተኛውን ምድብ አይሁዳዊውን በተመለከተ ምናልባትም ከራሳቸው ከአንዳንድ አይሁዳውያን ወይም ከማንኛውም ይመለከተኛል ከሚል ሰው ሊነሱ የሚችሉ ጥያቄዎችን እያነሳ ሐዋርያው መልስ ይሰጥባቸዋል። ዛሬ የምንመለከተው እነሱን ነው። ሮሜ ምዕራፍ 3 ከቁጥር 1 እስከ 8 አይሁዳዊውም ኃጢአተኛ ከሆነ አይሁዳዊውም ሕግ የተሰጠውም ከእግዚአብሔር ፍርድ በታች ከሆነ ታዲያ የአይሁዳዊ ብልጫው ምንድን ነው የሚል ጥያቄ ይነሳል። ይሄንን እንዲህ ላሉ ጥያቄዎች የተሰጡ መልሶችን ከቁጥር 1 እስከ 8 እናገኛለን። ሮሜ 3 ከቁጥር 1 እስከ 8 እንዲህ ይላል። እንግዲህ የአይሁዳዊው ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። በቃልህ ትጸድቅ ዘንድ ወደ ፍርድም በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ፣ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉና የእነርሱ ፍርድ ቅን ነው ይላል። ክብር ለእግዚአብሔር ይሁን። እንግዲህ 3 ጥያቄዎች ናቸው የተመለሱት። አንደኛው የአይሁዳዊ ብልጫው ምንድን ነው?
የመገረዝስ ጥቅሙ ምንድን ነው የሚለው ጥያቄ ተመልሷል። ሁለተኛው ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን የሚል ጥያቄ ደግሞ ተመልሷል። በሦስተኛ ደረጃ ቁጥር 5 ላይ ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ቁጣን የሚያመጣ እግዚአብሔር አመፀኛ ነውን የሚለው ጥያቄ ምን እንላለን ይልና ቁጣን የሚያመጣ እግዚአብሔር አመፀኛ ነውን የሚለው ጥያቄ መልስ ይሰጣል። ለሁሉም መልሱ እንዲህ አይሁን የሚል ነው። እንዲህ አይደለም እንደማለት ነው። ስለዚህ የጥያቄውን መነሻ ደግሞም የመልሶቹን መሰረት ነው የምንመረምረው። ለኛ የሚሰጠንን መልእክት ጭምር ነው የምናየው። እግዚአብሔር የተመሰገነ ይሁን። የመጀመሪያውን ጥያቄ እንመልከት። እንግዲህ የአይሁዳዊው ብልጫ ምንድነው ወይስ የመገረዝ ጥቅሙ ምንድነው የሚል ነው። ይሄ ጥያቄ እንዴት ሊነሳ ቻለ? ከምዕራፍ 2 የተያያዘ ነው። ቀደም ሲል በተመለከትነው በምዕራፍ 2 መጨረሻ ላይ በተመለከትነው ቃል ላይ የተመሰረተ ነው። አይሁዳዊ ብትባል ብሎ የጀመረው ትምህርት ከቁጥር 17 የሚነሳው ትምህርት አይሁዳዊ መባልህ ምንም አልጠቀመህም፣ በመባል አይደለም አይሁዳዊነት። አይሁዳዊ በመባል አይሁዳዊ አትሆንም። አይሁዳዊ የምትሆነው በማድረግ ነው ነገሩ። እንዲሁ በእግዚአብሔር በመመካት ብቻ አይደለም፣ ለእግዚአብሔር በመታዘዝ ነው የሚል ትምህርት ሰጥቶበታል ቀደም ሲል። እና እነዚህ አይሁዳዊ የተባሉት መልክ ነው ያላቸው፣ የእውቀትና የእውነት መልክ፣ የአምልኮ መልክ ነው ያላቸው። በተግባር አይሁዳዊነትን አያሳዩ። አትስረቅ እያሉ የሚሰርቁ፣ አታመንዝር እያሉ የሚያመነዝሩ፣ ጣዖትን እየተጸየፉ ቤተ መቅደስን የሚዘርፉ ናቸው። ስለዚህ እውነተኛ አይሁዳውያን አይደሉም። ታዲያ አይሁዳዊነት ምንድን ነው የሚለውን ከቁጥር 25 ጀምሮ እስከ 29 አስረድቷል። አይሁዳዊነት በስውር የሆነ አይሁዳዊነት ነው፣ ውስጣዊ ነው፣ ልባዊ ነው በማለት ነው የሚገልጸው። ስለዚህ እንደዚህ ከሆነ በውጫዊ ምልክት የመገረዝ ምልክት ያለህ አንተ እና ስትታይ ስፍራውን ስለያዝክ አይሁዳዊ የምትባለው አንተ፣ ለአይሁዳዊነትህ የመገረዝ ምልክት ያለህ አንተ የሕጉን ስርዓት ካልጠበቅህ አይሁዳዊነትህም አይሁዳዊነት አይደለም፣ መገረዝህም አለመገረዝ ሆኗል። ስለዚህ በቃ ሰው ብቻ ሆነ ማለት ነው። ከአይሁዳዊነት አወጣው ማለት ነው፣ ሕግና ስርዓቱን ካልጠበቀ። በሌላ በኩል ደግሞ አይሁዳዊ ያልሆነ ያልተገረዘ ማለት ነው የግሪክ ሰው፣ አሕዛብ የሆነ ሰው ሕጉን የሚጠብቅ ከሆነ የሕግን ስርዓት ቢጠብቅ አልተገረዘም፣ ግን የሕጉን ስርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ ይቆጠርለታል። አይሁዳዊ ነኝ በምትለው በአንተ ይፈርድብሃል። ለምን? ሕግ ተላላፊ ሆነሃልና። ስለዚህ ሲደመድም ምንድን ነው ያለው? በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። በውጫዊ ሁኔታው አይሁዳዊ የሆነ ሁሉ አይሁዳዊ አይደለም። በግልጥ በስጋ የሚደረግ መገረዝ አይደለም። እሱ አይደለም የሚፈለገው፣ ውጫዊው ነገር አይደለም የሚፈለገው። ታዲያ ምንድን ነው? ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። አይሁዳዊነት ያለው በውጭ ሳይሆን በስውር ነው። መገረዝም በመንፈስ ነው፣ በስጋ አይደለም። በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም።
ስለዚህ ይሄ አይታይም ማለት ነው። እውነተኛ አይሁዳዊነት በስውር ነው፣ ልባዊ ነው። ስለሆነም የእርሱ ምስጋና ከእግዚአብሔር ዘንድ ነው። ሰው ቢያመሰግነው የውጭውን አይቶ ነው። በውጭ አይሁዳዊ ስለሆነ በውጭ ስለተገረዘ በዛ ላይ ያመሰግን ይችላል። ግን የልብ የሆነው የውስጥ የሆነው በስውር የሆነው ነገር የሚታየው ለእግዚአብሔር ነው። ስለሆነም የእርሱ ምስጋና ከእግዚአብሔር ዘንድ ነው እንጂ ከሰው አይደለም ይላል። ስለዚህ እውነተኛው አይሁዳዊ፣ የልብ አይሁዳዊ፣ በስውር የሆነ አይሁዳዊ የቱ ጋ ነው ያለው? ለእግዚአብሔር ዓይኖች በሚታይ መንገድ ከአይሁዳውያን መካከል ሊሆን ይችላል፣ ከአሕዛብም ሊሆን ይችላል ማለት ነው። ዋናው ነገር ውስጡ የተገረዘለት እና የሕጉን ሥርዓት የሚጠብቅ ማንኛውም ሰው እውነተኛ አይሁዳዊ በስውር አይሁዳዊ ሊባል ይችላል። ስለዚህ ምን አደረጋቸው? የአብርሃም ዘር የሆኑትን እነዛ አይሁዳውያን ተብለው የተጠሩትን አይሁዳዊ ተብሎ የተጠራውን ሰው ከግሪክ ወይም ከአሕዛብ ካልተገረዙት እኩል አደረገው ማለት ነው። ካልታዘዘ ያው እንደ አሕዛብ ነው። ከታዘዙ ደግሞ ከአሕዛብ የሆኑት እንደ እውነተኛ አይሁዳዊ ናቸው። ስለዚህ አንድ ሆኑ ማለት ነው። አሁን ጥያቄ ሊነሳ ነው እዚህ ላይ። እንደዚህ ከሆነ ታዲያ ውስጣዊ ሁኔታ ከሆነ የሚታየው አይሁዳዊ የምንባለው እኛስ ምንድነው ብልጫችን የሚል ጥያቄ ሊያነሱ ነው። እንግዲህ የአይሁዳዊ ብልጫው ምንድነው? የመገረዝ ጥቅሙስ ምንድነው? የቀደሙ ቅዱሳት መጻሕፍት ይሄን ይናገራሉና ምንድነው ታዲያ ትርጉሙ? የአይሁዳዊነት ትርጉሙ፣ የአይሁዳዊነት ብልጫው ያለው የቱ ጋ ነው የሚል ጥያቄ ይነሳበታል ማለት ነው። ስለዚህ ለዚህ መልስ መስጠት አለበት። ወደ ሌላ ጽንፍ በመሄድ አይሁዳዊነትና መገረዝ በእግዚአብሔር ዘንድ ዕውቅና የሌለው ከእግዚአብሔር ዘንድ ያልሆነ ጨርሶውኑ የማያስፈልግ ምንም ጥቅም የሌለው ተደርጎ መተርጎም የለበትም። ስለሆነም ጳውሎስ ይህን ጥያቄ በማንሳት ሚዛን የጠበቀ መልስ ይሰጣል። እንግዲህ የአይሁዳዊነት ብልጫ ምንድን ነው? የመገረዝ ጥቅሙ ምንድን ነው ካለ በኋላ መልሱ ምን ሆነ? በሁሉ ነገር ብዙ ነው አለ። ስለዚህ ምንም ጥቅም የለውም አላለ። ሚዛን እንዳትስቱ። በውስጣዊ ሁኔታ ሲታይ ሰው ሁሉ አንድ ነው ስላልኩ አይሁዳዊነት ብልጫ የለውም ማለት አይደለም። መገረዝ ጥቅም የለውም ማለት አይደለም። በቀደመው የብሉይ ኪዳን መጽሐፍት መሰረት ካየነው አይሁዳዊ ብልጫ አለው፣ መገረዝም ጥቅም አለው። ከእግዚአብሔር አኳያ ሲታይ እንደ ኦሪቱ ምንድን ነው እሱ? እስኪ ትንሽ ሰፋ አድርገን እንየው። አዎ እስራኤል የእግዚአብሔር ሕዝብ ናቸው፣ የአብርሃም ዘር ናቸው፣ የተስፋ ቃል ትውልድ ናቸው። ስለዚህ ከምድር አሕዛብ ለይቶ እግዚአብሔር አይሁዳውያንን እስራኤላውያንን የተቀደሰ ሕዝብ አድርጓቸዋል። ለዚህም የሲና ተራራውን ቃል ኪዳን ማየት ነው። ዘጸአት ምዕራፍ 19 ቁጥር 5 ላይ እንዲህ ይላል፣ አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል። ስለዚህ አይሁዳውያን ከአሕዛብ የተመረጠ ርስት ናቸው፣ የእግዚአብሔር ርስት ናቸው፣ የተቀደሰ ሕዝብ ናቸው፣ የካህናት መንግሥት ናቸው። እንዴ ብልጫማ አለ ማለት ነው። ይሄ ብቻ አይደለም። በአዲስ ኪዳን መጽሐፍ በዚሁ በሮሜ መልእክት ላይ እነርሱን አስመልክቶ የተነገረ ከፍታቸውን የተለየና የተቀደሰ ሕዝብ መሆናቸውን የሚመለከት
ቃል ሮሜ 9 ላይ ይናገራል ስለ እስራኤላውያን። ሮሜ 9 ቁጥር 4 ላይ 7 መገለጫዎች አሏቸው እነሱ የበለጡ ሕዝቦች መሆናቸውን የሚያሳዩ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም 3 የሕግም መሰጠት 4 የመቅደስ ሥርዓት 5 የተስፋም ቃላት 6 ለእነርሱ ናቸውና አባቶችም ለእነርሱ ናቸውና 7 እነዚህ ሁሉ የእስራኤላውያን መገለጫዎች ናቸው። ስለዚህ ከእግዚአብሔር ዘንድ እንዲህ ያለ እድል ፈንታ ያላቸው እነዚህ አይሁዳውያን በነገር ሁሉ ብዙ የሆነ ብልጫ አላቸው ማለት ነው። ራሱ እግዚአብሔር የነሱ አምላክ መሆኑ ብቻ ከፍ ያለ ሕዝብ፣ የተወደደ ሕዝብ ያደርጋቸዋል። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው ይላል። ብፁዓን ናቸው። ይሄ በጣም ደስ የሚል ነው። ለምን? አምላካችን እኛ ራሱ አማኞች ክርስቲያኖች የምናመልከው አምላካችን የእነርሱ አምላክ ነው። ልብ በሉ። ስለዚህ ምን ተብሎ ተገልጿል? ሕያውና እውነተኛ አምላክ ነው። አሕዛብ የሚያመልኳቸው ግን የሰው እጅ ሥራ ናቸው። የድንጋይና የእንጨት የብርና የወርቅ የሰው እጅ ሥራ ናቸው። ስለዚህ ሕያውና እውነተኛ የሆነውን አምላክ የሚያመልክ ሕዝብ መሆን መቻል ራሱ ይሄ ብፁዕነት ነው። ከፍ ያለ ድል ነው። በነገር ሁሉ ብዙ ነው። የአይሁዳዊ ብልጫ የመገረዝ ጥቅሙ፣ መገረዝም ቢሆን የቃል ኪዳን ምልክት ነው። የጽድቅ ማህተም ነው። የተቀደሰ ሕዝብ የመሆናቸው ምልክት ነው። በአዲስ ኪዳን ደግሞ የጌታ ኢየሱስ ክርስቶስ የመስቀሉ ሥራ ምሳሌ ነው። ስለዚህ ብዙ ነው። እዚህ ላይ ግን አንዱን መዞ ማስረጃ አድርጎ ያቀርበዋል። የአይሁዳዊነት ብልጫ የቱ ጋር እንዳለ ለመናገር ምዕራፍ 3 ውስጥ ማለቴ ነው። እዛው ምን ብሎ ነው የሚያቀርበው? አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ስለዚህ በምድር ላይ የእግዚአብሔር ቃል ያለው ሕዝብ ካለ አይሁዳዊ ነው፣ እስራኤል ናቸው። አስቀድሞ ከሁሉም በፊት የእግዚአብሔር ቃላት አደራ ተሰጧቸው እንዲጠብቋቸው እና ለትውልድም እንዲያስተላልፏቸው በአደራ ከእግዚአብሔር የተቀበሉ ተቀባይ የሆኑ ሕዝብ ናቸው። መጽሐፍ ቅዱስ አላቸው። የተጻፈ ሕግ አላቸው። የእግዚአብሔር ቃል ያለባቸውን ሰዎች እየላከ ያንን ቃል እንዲጽፉ እያደረገ በአጠቃላይ በመካከላቸው ቅዱሱ ቃል እንዲኖር አድርጓል። ከመነሻው ስንመለከት ራሱ እግዚአብሔር የተጻፈውን ቃል በጣቶቹ ጽፎ በድንጋይ ጽላት ላይ ጽፎ የሰጣቸው ሕዝብ ናቸው። በኋላም ቢሰበርም ሙሴ በጠረበው ድንጋይ ላይም እንደዚሁ ቃሉን ጽፎ ሰጥቷቸዋል። የእግዚአብሔር ቃላት በአደራ ያሏቸው ሰዎች ናቸው። የእግዚአብሔር መገኘት በመካከላቸው ያላቸው ሕዝብ ናቸው። ይህን አስመልክቶ ራሱ ብሉይ ኪዳን ሲናገር ኦሪት ዘዳግም ምዕራፍ 4 ላይ እንደዚህ የሚል ቃል አለ። ከሌሎች አሕዛብ ጋር በማነጻጸር ማለት ነው። ቁጥር 7 ላይ አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው ብሎ ይጠይቃል። እንደ እስራኤል ያለ ማለት ነው። ቀጥሎ በዓይናችሁ ፊት ዛሬ እንደማኖራት እንደዚች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ሕዝብ ያለው ታላቅ ሕዝብ ማን ነው ይላል። እስራኤል እንደዚህ አይነት ሕዝብ ነው። የእግዚአብሔር ሥርዓት የተሰጠው የተቀደሰ ሕዝብ ነው። ከስፍራ አንጻር ቃሉ የሰጠውን ከፍ ያለ ስፍራ ሊዘነጋ አይገባም።
እስጢፋኖስ ይሄንን በማድነቅ ይናገራል። እግዚአብሔር ቃሉን የሰጠው ሕዝብ እንደሆነ ዕውቅና ሰጥቶ ሲመሰክር እንመለከታለን። ሐዋርያት ሥራ ምዕራፍ 7 ላይ ባደረገው ንግግር ውስጥ ማለት ነው። ቁጥር 38 ላይ ይህ ሰው አለ በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማኅበር ውስጥ የነበረ ነው አለ። ስለ ሙሴ ነው። ከዚያስ ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ ይላል። በሙሴ በኩል ለእስራኤል የተሰጡትን ቃላትን በተመለከተ ሕይወት ያላቸው ቃላት ይላቸዋል። ስለዚህ ሕይወት ያላቸውን የእግዚአብሔርን ቃላት የተቀበሉ በአደራ የተቀበሉ ሕዝብ ናቸው። የሚመሩበት መርህ ያላቸው ሰዎች ናቸው። በውጭ ያሉ አሕዛብ እስኪያደንቁ ድረስ ማለት ነው። ብዙ ንባቦች አሉ ከዚህ ጋር በተያያዘ ማለት ነው። እና እንዲሁ የምንጥለው አይደለም አይሁዳዊነት ማለት ነው። እንግዲህ ይሄንን ዛሬም ልናየው ይገባል። በዚህ ዘመን ሕግ ብቻ አይደለም፣ የአዲስ ኪዳን መጽሐፍት የተሰጡት ሕዝብ አለ በምድር ላይ። የብሉይ ኪዳን መጽሐፍት ለእስራኤል ተሰጡ፣ እኛም ተቀበልናቸው፣ ተሻገሩ። ጌታ ኢየሱስ ጠቀሳቸው፣ ሐዋርያትም ተጠቀሙባቸው። ከዛ በኋላ ግን ሐዋርያት ደግሞ የእግዚአብሔር መንፈስ ያለባቸው እስትንፋስ እግዚአብሔር ያለባቸው ስለሆኑ በእነርሱ በኩል ቃሉ ተገለጠ፣ ተጻፈ። 27 የአዲስ ኪዳን መጽሐፍት ተጨመሩ። በብሉይ ኪዳን ሕግ ተሰጠ፣ በአዲስ ኪዳን ጸጋው ተገልጦ ተጻፈ። የተሟላ የእግዚአብሔር ሐሳብ በእጃችን ገብቷል። በብሉይ ኪዳን የተሰጠው ሕግ የሰውን ማንነት ይገልጣል፣ የእግዚአብሔርንም ጽድቅ ከፍ አድርጎ ያሳያል። በአዲስ ኪዳን የተሰጠው ወንጌል ወይም የተሰጠው ቃል ደግሞ የእግዚአብሔርን ፍቅር ይናገራል፣ የእግዚአብሔርን ምሕረት ይናገራል። ምክንያቱም ሰው በብሉይ ኪዳን የተሰጠውን ሕግ መጠበቅ አለመቻሉ ሲረጋገጥ ለመዳን እግዚአብሔር ያመጣውን ነገር ነው አዲስ ኪዳን የሚያሳየው። ሰዎችን ወደ ራሱ ለማቅረብ ሕዝቡ ለማድረግ እግዚአብሔር በአዲስ ኪዳን ምን አመጣ ስንል ጸጋንና እውነትን በክርስቶስ ኢየሱስ ገለጠ። በአጠቃላይ ይህን የሚመለከት እውነት በተለያየ መንገድ ተጻፈ። በታሪክ ቢሆን፣ በመልእክታት ቢሆን፣ በራእይ ቢሆን በብዙ መንገድ ተገልጦ ተጻፈ እና የክርስትናው ዓለም ዛሬ ስናየው አፍአዊ ሆኗል። ውጫዊ ክርስትና ነው ያለው፣ ስመ ክርስትና ነው ያለው። ታዲያ ብልጫው ምንድን ነው? ታዲያ ከሌላው የሚለየው በምንድን ነው የሚለው ጥያቄ ዛሬም ሊነሳ ይችላል። ክርስትናን እንደ አጠቃላይ ከእግዚአብሔር ዘንድ እንደተሰጠ እውነት ስንመለከተው በብዙ ነገር ብልጫ አለው። ዛሬ ሰዎች በተግባር ክርስትናን ስላስናቁት ብቻ በክርስቲያኖች ላይ የሚታይ አፍአዊነት ስለበዛ ብቻ ክርስትናን ብልጫ የሌለው ነገር ክርስትናም እኮ ያው ሆነ፣ ያው ዓለማዊ ሆነ፣ ያው አሕዛብ ሆነ ብለን ተስፋ የምንቆርጥበት አይደለም። ይልቁን በባለቤትነት የክርስትናን ብልጫ ማሳየት አለብን። ሁኔታዎች ሚዛናችንን ሊያስቱት አይገባም። ክህደት፣ አፍአዊነት፣ ዓለማዊነት በክርስትናው ዓለም ስለበዛ ታዲያ የክርስትና ብልጫው ምንድን ነው ልንል አንችልም። በብዙ ነገር በሁሉ ነገር ብዙ ነው ልንል ይገባል። እንደ ጳውሎስ ለሚጠይቁን ሁሉ የምንሰጠው መልስ ይሄ ነው። እግዚአብሔር የተባረከ ይሁን። ሁለተኛ ጥያቄ አስነሳ። ኦኬ ክርስቲያኖች በያዙት ስፍራ አኳያ ከሌላው የበለጠ ሕዝብ ናቸው። አዎ አይሁዳውያን እንደ አይሁድነታቸው ከግሪክ ከአሕዛብ የበለጡ ናቸው። እግዚአብሔር የመረጠው ሕዝብ ነው። እግዚአብሔር ብዙ የከበረ ነገር የሰጠው ሕዝብ ነው። ግን እንደዛ ያስባላቸው ምንድን ነው ስንል ውጫዊነት፣ አፍአዊነት ነው ብለናል። እንዴ እዚህ ጋም ጥያቄ ያለን ነው።
የማያምኑ ስላሉ የእግዚአብሔር ታማኝነት ይቀራል። ታዲያ ምንድን ነው? እሺ የአይሁዳዊነት ብልጫ ካለ፣ የመገረዝም ጥቅም ካለ፣ የእግዚአብሔር ቃላትም በአደራ የተሰጧቸው ሰዎች ከሆኑ እና የማያምኑ ቢኖሩ ከአይሁዳውያን መካከል አንዳንድ የማያምኑ ስላሉ የነሱ አለማመን የእግዚአብሔርን ታማኝነት ያስቀራል። ምን ማለት ነው? የእግዚአብሔርን ቃል በአደራ ተቀብሏል። ቃሉ በእነሱ እጅ አለ። ቃሉ የእግዚአብሔር ነው። ለምሳሌ የተስፋ ቃል ሰጥቷል፣ ሕጉንም ሰጥቷል። ሕጉ ውስጥም ተስፋ ቃል ውስጥም እውነት ነው ያለው። በሕጉ ውስጥ ጽድቅ ነው ያለው። በተስፋ ቃላት ውስጥም ወደፊት የሚፈጸም እውነት ነው ያለው እና እነሱ አላመኑም ማለት፣ እነሱ ሕጉን አልጠበቁም ማለት፣ እነሱ መልክ ብቻ ናቸው ማለት የእነሱ አለማመን የእግዚአብሔርን እውነተኝነት፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ትክክለኝነት በቃሉ የገለጸውን እምነት እና እውነተኝነት ያስቀራል። ሚዛንን ጠብቅ እንደማለት ነው። ይሄ ጥያቄ ይነሳል። ስለዚህ ለዚህ ደግሞ መልስ ይሰጥበታል። እንዲህ አይሁን ነው መልሱ። እንደዚህ አይደለም፣ እንዲህማ አይደለም፣ እንዲህስ አይሁን፣ እግዚአብሔርማ ታማኝ ነው፣ በቃሉ ታማኝ ነው የሚል ምላሽ ነው የሚሰጠው። ማስረጃ አለኝ ይላል። በቃልህ ትጸድቅ ዘንድ ወደ ፍርድም በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። እግዚአብሔር ይመስገን። ጥያቄው ሲነሳ የማያምኑ ቢኖሩ ነው የሚለው። ምን ማለት ነው? ብዙ የሚያምኑ አሉ። በዛ መካከል የማያምኑ ቢኖሩ የእግዚአብሔርን ታማኝነት ያስቀራል ነው የእነሱ አለማመን። ስለዚህ በተወሰኑ ሰዎች ምክንያት እንዴት ሁሉም ነገር ይፈረጃል ነው ጥያቄው። እንደዛ ነው። መልሱ ግን እንኳን የተወሰኑ ሰዎች የማያምኑ ኖረው ቀርተው ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ ይሁን። ክብር ለጌታ ይሁን።